አይዞህ ማመን አልቻልኩም። እኔ አልገባኝም እንጂ አባባ ይኖረው ለኔ ነው። አባቴ ከድሮ ጀምሮ ለኔ ከአባትም በላይ አውቃለሁ። አባባ ሞቷል። አይ ይኸውልህ፣ አይ አባቴ ጥሎኝ አይደለም። ለቀቀኝ። አባቴ እኔን ጥሎኝ አይደለም። እሺ አባቴ መጥቻለሁ እኮ አባቴ መጥቻለሁ። አባቴ መጥቻለሁ። እኔ ምን ላረጋችሁ ነው? አባቴ ይቅርታ አድርግልኝ። አባ ልቤ ታፈነልህ። አባ ሙትት ልበልልህ። ድራማ መሆኑን እያወቅን ያለቀስን እጅ ወደ ላይ ማለት ነው። ወይ አባቴን አስታወሰኝ። ታውቃላችሁ መቼም ያው እንግዲህ ድራማ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮች ደግሞ ስለምታበረታቱ ከልብ ነው የማመሰግነው። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር በቃ ባቡር የሚሆነው አጥቷል። አባቱ ፊት ለፊቱ ሙቶበታል። በተለይ ደግሞ አባቱ መሆኑን ያረጋገጠው ሴኮንድ እንኳን ሳይቆይ አባዬ ብሎ ሳይጠራውና በቃ እንደ ልጆቹ አባት አለ ብሎ እንደ ጓደኞቹ ስንት ስቃይና መከራ ሲደርስበት የነበረው የሰፈሮቹ ልጆች ሲያንቋሽሹት አንተ አላባት አንተ የሴተኛ ዳሪ ልጅ እያሉ ሲሰድቡት እንዳልነበርና አሁን አባቱን ካገኘ በኋላ ደግሞ ትንሽ ሳይቆዩ አባባ መሞታቸው ክፉኛ አዝኗል። ደግነቱ አደይና ለሙዬ ከጎኑ በመሆኑ መቼም ምንም አይልም። አይዞ በቃ ብላ ብትለምነው እምቢ ብሏት አለ። ለምለም ተከትዮ መሄድ አለብኝ ብለው ወስና ሄዳ ከኋላው ተከትለዋለች። በመጨረሻ ጭር ያለ ቦታ በአረንጓዴ የተከበበ ቦታ ቁጭ ብሎ የአባቱ መሞት በድንገት እንደዚህ ማለፉ አሳዝኖት ክፉኛ እያለቀሰ ነበር። ለሙዬ ቀስ ብላ ተጠግታ እባክህ እንደዛ አትሁን፣ እንደዚህ መሆኑ ላንተ አይጠቅምህም። አሁን ላይ ጥሩና በቃም ጠንካራ ሰው ሆነህ እናትህ ከዛ አይነት መጥፎ ባህሪ እንዳትመለስና ደግሞ በአባባ ሞት ጨርሳ እንዳታብዲ ከጎኗ ልትቆም ይገባል። አንተ ጠንከር ማለት አለብህ። አውቃለሁ የቤተሰብ መሞት አባት ማጣት ከባድ ነገር ነው። በዛ ላይ ደግሞ አሁን በሴኮንድ አባት መሆንን ጠንቅቀህ እያወቅ፣ ስለዚህ ጠንከር በል ብላ ጠንክረዋለች። በሌላ በኩል ወደ ገጠር አካባቢ ዳይመንድና ኪንጎ ዳይመንድ ነገሮቹ ባይሳኩለት የሚሄድበት አላማ ባይሳካላትም እንኳ ግዴታ ለቅምጥል መመለስ ስላለበት ቶሎ ብለን መሄድ አለብን ማየ እያለ የአደይን እናት ተሰናብቷቸዋል። ሁላቸውም ግራ ገብቷቸዋል። በተለይ ቅምጥል በዚህ በምሽት አድረን መሄድ እየቻለ ለምንድን ነው ጥድፊያው? ነገሮችን እንዴት በደቂቃ እንዴት አሳካቸው? ትናንትና 2 ቀን 3 ቀን እናድራለን ስትል አልነበር እንዴ እያለች ግራ ገብቷታል። የአደይ እህትም ነገሩን የምታውቀው በቃ መሄድ አለባችሁ፣ ነገሩን ከጨረሰ እዚህ ከኋላችሁ ካደራችሁ ምናልባት የአባቴ ጓደኞች እና አባቴ ችግር ይፈጥሩባችሁ ይሆናል ብላ
የማይሆነውን ነገርም ተናግራ ወደ ከተማ እንዲመጡ አድርጋለች። በቃ ዳይመንድ ምን እንደሚያረግ ግራ ገብቶታል። መኪናም ውስጥ ሆኖ አስፋልቱን በመንገድ ላይ እየመጡ ሰፈር እስከሚደርሱ ድረስ እንዴት ብሎ እንደሚነግራት ግራ ገብቶታል። አንዴ ወደ ኋላ አንዴ ወደፊት ይሄዳል። የሚያወራውን ሊያወራ ይሞክርና ቆይ አንተ ልጅ ምን ሆነሃል ዛሬ? ጤነኛ አትመስለኝም። ልትናገር የምትፈልገው ነገር አለ እንዴ? ለምን አትናገርም? እያለች ቅምጥል እንዲነግራት ብታግባባውም ሊነግራት አልቻለም። በመጨረሻ በቃ በራፋቸው አካባቢ ሊደርስ ሲል በቃ ቅምጥል እኔ ምንም ማድረግ አልችልም፣ ከዚህ በላይ መታገስ አልችልም፣ ማለት ከዚህ በላይ ሊደብቅሽ አልፈልግም፣ ከገጠር የመጣ ነው አባትሽ ሙቶ ነው ብሎ እንደማንም ተደፋፍሮ ነገራት። ቅምጥል ናፍቆኛል እያለች ነበር። ቶሎ ብዬ ወደ አባት ሄጄ በቃ አስተማየው ድረስ ናፍቆኛል። አባዬ ያው ገጠር መሄዴን አንተን ተከትዬ ብሄድ ካወቀ ይቆጣኛል፣ ግን ደግሞ ልጁ ስለሆንኩ ያን ያክል አይቆጣኝም እያለች ነበር መንገዱ ሁሉ አባዬ አባዬ እያለች የመጣችው። በኋላ ላይ ግን ኪንግ ዳይመንድ ሲነግራት አላመነችም። አንተ ላይ ጤነኛ አይደለም እንዴ? ምን ሆነ? አብዳሃል እንዴ? ቆይ እንደዚህ አይነት ቀልድ አይመቸኝም ባባዬ እያለች ኮስተር ብትልበትም እውነቱን ነገራት። ይኸውልሽ እኔ ከገጠር ነገሮችን አሳክቻ አይደለም የመጣሁት። የአባትሽ ሞት ታዲያ ደውላ ስለነገረችኝ በቃ ለአባትሽ ቀብር እንድትደርሽ ብዬ ነው ብሎ ነገራት። ፊት ለፊታቸው እንዳጋጣሚ ሆኖ አዴይና ዴቭ ለእሱ ደርሰው ከቤት እየወጡ ስለነበር እንትናን ማናት አዴይን አገኘቻት። ይቅርታ ቅምጥል፣ በቃ ምንም ማረጋት አንችልም፣ ይሄ ፈጣሪ ስራ ነው፣ አባትሽ ወደማይቀረው ሂደዋለ እና ምናምን እያለ ስታወራ ጉሮሮዋን አነቀቻት። የኔ አባትማ እንዲህ በቀላሉ አይሞትም፣ ደግሞ አንቺ ከየት መተሽ ነው? አፍሽን ዝጊ ብላ ጉሮሮዋ ላይ ቆመች። በቀስታ አስላቀቋት እና ግዴታ መጽናናት አለብሽ፣ ወደ ቤት መግባት አለብሽ ብሎ ይዘው አገብተዋል። የቤት ሲገቡ ባቡሬ፣ ለምለም ሁላቸውም የባቡሬ እናትም እያበዱ ነበር። በጣም አዘንትን ብሏቸዋል። እንዲ አባዬ ምር ነው እንዴ? ምንድን ነው ባሮች እንደዚህ የሚሉኝ? ምንድን ነው እንደዚህ? አትቀልዷ። አባዬ ሊቀልድ አስቦ ነው እንደዚህ አደል? ገጠር ጥየው ስለሄድኩን ለማስደንገጥ ብሎ ነው አደል? እያለች ሀዘኑን ለመቀበል አቅቷታል። በመጨረሻም ግዴታ መቀበል አለብሽ ብሎ ባቡሩ ያዝ ሲያረጋት እውነት መሆኑን አወቀች እና ከዛ በኋላ ያያችሁትን አይታችኋል። እንጃ ድራማ መሆኑን እየረሳ ታውቃላችሁ። ከባድ ነው እና በዛ መልኩ አሳልፋለች። አባቷን በድንገት ማጣቷ አሳምሟት አለ። በዛ ላይ አባቷ በቃ ልጄን አደራ የልጄን ነገር አደራ ብለው መሞታቸው እናት የባቡሬ እናትም የልጄን ነገር አደራ እያሉ ነው ነፍሳቸው የወጣው፣ ተረጋጊ እያሉ ሊያረጋጓት ቢሞክሩም አልተረጋጋችም። በመጨረሻ እባክህን ዴቭ ወደ ቤት ሂድ፣ አንተ ደግሞ እዚህ መቆየት ካልፈለክ ብላ ዴቭን ሸኝታ ወደ ቤት ተመልሳለች። ሀዘናቸውን ከጎናቸው መቆን እንዳለባቸው ለሙዬና ዴቭ በአንድ ሁነው መሰብሰብ እንዳለባቸው ስለገባቸው በተለይ ደግሞ ለባቡሬን እንደምታስፈልጊው እየተመካከሩ በዛው አጋጣሚም ደግሞ ኪንጎ አጠገቧ መሆን አለብህ እያለ ዳይመንድ እየመከረው ነበር። አሁን በጣም ታስፈልጋታለህ፣ ከጎኗ ሰው በሚያስፈልግባት ሰዓት ላይ ነው አሁን ያለው። ወዲያ ፈራ እንደዚህ ሆንኩ ምናምን የለም፣ ከጎኗ ልትሆን ይገባል። አሁን እኮ በቃ ተቀይራለች፣ አብዳለች አለ። ማበድ ይነሳት እንዴ? አባቷ እኮ ነው፣ ትቀልዳለህ? ያው በእርግጥ በነገሮች በመዋል በማደር ትረሳለች። ታውቃለህ እኔ አባዬ ሲሞት እኮ እንደዚህ ነበርኩ። የሆነ ቀን የሞተ ቀን ለ2 ቀን ለ3 ቀን እንደዚህ አብጄ ነበር። ግን ሰዎች ነን። ሳምንት 15 ቀን ወር ከአመት ሲሆነኝ እየለመድ ነው ስንመጣ ባንረሳውም እንኳ ሁለመናችን እየለመደው ይመጣል። ስለዚህ አሁን ደግሞ ሰው ያስፈልጋታል። ደግሞ በዛ ላይ ያለ እናት ነው ያሳደጓት። ያው ማልቀሷም ሲያንስ ነው እያለ ከጎኗ መቆም እንዳለበት ዳይመንድ እየነገረው ነበር ለኪንጎ። ኪንጎም በቃ ግራ ገብቶታል። እንደዚህ ርር ድብን ብላ ስቄት ብላ ስታለቅስ ልቡ አልቻለም። እሺ ደግ ብሎ እየሮጠ ሄዶ ወደ ቤት ገብቶ እሷንም ሊያስተዛዝናት አስቧል። በሌላ በኩል የቺ ፍቅር ተብዬዋ በቃ እንትና ሮማን ማሰቃየት ጀምራለች። ለምን በላሽ፣ ለምን ጠጣሽ፣ ለምን አላጸዳሽም የተጸዳውን ሁላ። በመጨረሻ እግሬና የሽኝ እያለች ስትሟዘዝ ቲክቶከሯ ለምንድን ነው እንደዚህ የምታስቸግሪያት? እሷ እኮ ለቤቱ ስራ ነው የተቀጠረችው ብላ እጇን መንግጋ አውጥታታለች። በመጨረሻም እየተጨቃጨቁ ሲመጡ እትዬ መጡና ምንድን ነው እናንተ የሚያጨቃጭቃችሁ ብለው ሲጠይቋቸው አየሻት እማዬ በቃ ይች ፍቅር እኮ ናት። የቤቷ ስራ እነሳትና እግሬን ቁጭ ብለሽ ማሻጅ አርግኝ እኮ ነው የምትላት
እያለች እውነቱን ነገረችባት። ፍቅርም ቀልበስ ብላ እናቷ እንዳታቅባት ብትንተባተብም እናቷ አውቀውባታል። ይኸውልሽ ፍቅር እንድስት ዛሬው አዴ ላይ እንደምትጨማለቂው ሮማን ላይ እንዳትጨማለቂ፣ ሁሉንም ነገር እንዳላወቀ ዝም ብለሽ ትሻሻያለሽ ብዬ ነው። ከዚህ በኋላ ዝም አልልሽም። ሮማን ደግሞ እንዳታሰቃያት። በቃ ሮማን ደግሞ ከቤታችን ከሄደ ሌላ ሴት ሰራተኛ ማምጣት ሰልችቶኛል ባንቺ ምክንያት ብለው ኮስተር ብለው ነገሯት። ሮማን ፔሬዷ ስለመጣ አሟታል። የገጠር አስተዳደግ ስላለባት ሞዴስ ግዙልኝ ማለት ፈርታለች። ፈራ ተባ ብላ ቲክቶከሯ ጋር እንደማንም ስለተግባባች በአሹ ምክንያት በቃ እንደማንም ባክሽ ሞዴስ እንዳልስጪ ብላታለች። ስለሌለይ በቃ አሹ ገዝቶ ይመጣል ብላ አሹ የቀን ሰራተኛ ሰራ ሰርቶ ከቤት ሲመጣ እባክ ቁጭ ከማለት በፊት ሞዴስ ገዝተህልኝና አለችው። ይህንን ስትናገር ሮማን ተሸማቀቀች። በገጠሩ አካባቢ እንኳን ሞዴስ ቀርቶ አይደለም እንኳን ፔረር ላይ ቀርቶ አይደለም እንደዛ አይነት ነገር ነውር ነው። እና አሹ ራሱ እንደ ማፈር እያለ እሺ ደግ አንጩ ልግዛልሽ ብሎ ገዝቶ መጥቷል። ለሷ ለሮማ መሆኑን አላወቀም ነበር። በኋላ ላይ ናት ባለ ቲክቶከሯ እንጂ ወይት ነው የምትይጂው ብላ ስትሰጣት ያወቀው። አይ ሮማን ታሸማቅቂያታለሽ እንደዛ አድርገሽ ምን አደረገችሽ? አታያትም እንዴት እንደሆነች እየተባባሉ ሮማን ጥሩ ደግ ሲሆናት በጣም ስቃይና መከራ አሳልፋ እዚህ መድረሷን ነው እንደዚህ መሆኗን አትሳቂባት ብሎ አሹ ተናገራት። ማለት ደግሞ እሷ ምን አይነት ችግር አሳልፋለች ብላ ጠየቀ ቲክቶከሯ። አረሷን ሌላ ጊዜ አወራሻለሁ ቢላትም አሁን ነው የምፈልገው ብላ ሮማን ያሳለፈችውን ስቃይና መከራ እያንዳንዱ በገጠር አካባቢ ያለ እድሜዋ ግብታ እየተደፈረች መኖሯን ሁሉ ስቃይና መከራዋን ልጅ አርግዛ ማስወረዷንም ጭምር ሁሉንም ቁጭ አድርጎ አጫውቷታል። ወይ ጉዴ ታውቃለህ፣ እስከ ዛሬ በሆነው ባልሆነው ሳስቸግራን ነበር፣ ሳላስቀይማት አልቀርም። እንደዛ አይነት ችግርና መከራ እኮ ያሳለፈች ሰው አትመስልም። አዎ ሰው ልጅ ጥርሱ እየሳቀ በውስጡ ብዙ ቁስል ይዞ ነው የሚዞረው። ስለ ሳቅን፣ ልብስ ስለለበስን፣ ስለበላን፣ ስለጠጣና ስለተራመድን በውስጣችን ቁስል የለም የተሸከምነው ነገር የለም ማለት አይደለም። ሮማን እንደምታያት ልብስ ለብሳ ጥርሷን እየሳቀች በውስጧ ግን የተቀበረ ቁስል ይዛ ትዞራለች። ስለዚህ እባክሽን ከጎኗ ሁኒ ብሏታል። ኧረ እባክህ ራሱ ሳላስዲብራት አልቀርም እና ቆይ እንደውም ሂጄ ላዋራት ብላ ልትሄድ እየተዘጋጀች ቆይ አሁን ይልቅ ለማንኛውም አሁን ስላመማት ኮካኮላና ቸንኮላታ ምናምን ጥሩ ነውና ሄደህ ገዝተህ አምጣላት አለችው። ይሻላል? አዎ እሺ ብሎ ሄዶ ሊገዛ ሄደ። በሌላ በኩል ምስኪን ቅምጥል በቃ ታሳዝናለች። አባቷን ለትንሽ ማጣቷ ወደ ገጠር ናፍቆኛል እያለች ሳታዩ ማጣቷ ሁላቸውንም አሳዝኗቸዋል። ባቡሬም እናቱን እያጽናና እንደማንም መጽናናት እና መጠንከር ስላለበት ሁሉንም ነገር ዋጥ አድርጎ እናቱን ተመልሳ ወደ እብድነት እንዳትለወጥበት ደግሞ አይዞሽ በቃ ጠንክሬ ማለት ጀምሯል። በመጨረሻ ማሹ የገዛውን ኮካና ጣፋጭ ነገር ለሮማን መስጠት ስላለበት ክላሷን ቆርቆሮ አድርጎ ማንም አሉ መኖሩን ቼክ ካደረገ በኋላ ወደ ሮማን ክላስ ገባ። ሮማንም ስታየው እንዴት ይብያው ምን ልትል ነው? እዚህ ከባዶ ክላስ እኔ እናንተ ብቻ ባለንበት ባንድ ላይ ቁጭ ብለን እንደዚህ ቢሆን እኮ ጥሩ አይደለም፣ ላንተም ጥሩ አይደለም፣ ደግሞ ድጋሜ ከስራህ እንዳትባረር እያለችው እያለ እትዬ ከየት መጡ ሳይባሉ ሮማን ክላስ ካቻሉ። ሁለታቸውም ቢሆን ነፍሳቸው ውጥት ብሏል በድንጋጤ የሚመልሱ ግራ ገብቷቸው እየተንተባተቡ ድራማው ያልቃል። በእኔ በኩል እትዬ ምንም የሚያደርጓቸው አይመስለኝም። ያው መድኃኒት ገዝቼላት ልሰጣት መጥቼ እኮ ነው እትዬ ብለው የሚነግራቸው ነው የሚመስለኝ። እናንተስ ምን ይመስላችኋል? ቅምጥል በጣም ነው ያሳዘነችኝ። ውይ አባት ነገር፣ በዛ ላይ ደግሞ ሳታገኛቸው ድራማ ቢሆንም ትንሽ ደብሮኛል። ግን የአባቴም ሁኔታ ነው ያስታወሰኝ። ኤኒዌይስ እዚህ ላይ ያበቃል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ ባይ ባይ፣ ጉድ ባይ።